ፊልሙ የሚጀምረው በሜክሲኮ ሲቲ ነው። ይህች ከተማ በከባድ የእገታ ማዕበል ውስጥ ትገኛለች። ሁኔታው ምን ያህል የከፋ ነው ቢባል በየሰዓቱ ቢያንስ አንድ ሰው ይታገታል። የሚያሳዝነው እውነታ ደግሞ አብዛኞቹ ታጋቾች በሕይወት አለመመለሳቸው ነበር። የቀድሞ የሲአይኤ ወኪል ጆን ክሪሲ ሀብታም ደንበኞችን የሚጠብቅ የግል የጥበቃ ድርጅት የሚመራውን የድሮ ጓደኛውን ፖል ሬይበርንን ለመጠየቅ ወደ ከተማዋ ጎራ ብሏል። ሬይበር በሜክሲኮ እንደ ንጉሥ እየኖረ እንደሆነ በቀልድ መልክ ይነግረውና ክሪሲ ምን እየሰራ እንደቆየ ይጠይቀዋል። ክሪሲም በሕይወቱ ምንም የተለየ ነገር እያደረገ እንዳልሆነና ዝም ብሎ ሲንከራተት ቆይቶ ጓደኛውን ለማየት ብቻ ድንገት ተነስቶ እንደመጣ ይናገራል። በሌላ በኩል ደግሞ ሳሙኤል ራሞስ የተባለ ነጋዴ ስለተበራከተው የእገታ ወንጀል ለመወያየት ጆርዳን ካልፈስ ከተባለው ጠበቃው ጋር ተገናኝቷል። ካልፈስ በቅርቡ የተፈጠረን አንድ አሳዛኝ ክስተት ያነሳል። አንዲት ትንሽ ልጅ ለቤተሰቦቿ የተመለሰችው አንዱ ጆሮዋ ተቆርጦ ነበር። ሁኔታውን ተከትሎም ሳሙኤል ሚስቱ ሊሳ ለ9 ዓመት ልጃቸው ለፒታ ጠባቂ እንዲቀጥሩላት አጥብቃ እየጠየቀችው እንደሆነ ይናገራል። እሱ ግን የእገታ መድህን ወይንም ራንሰም ኢንሹራንስ ስላላቸው እያመነታ እንደሆነ ይገልጽለታል። ካልፈስ በበኩሉ የመድህን ውሉ በቅርቡ ጊዜው እንደሚያልቅ እያስታወሰው ውሉን ለማደስ ግዴታ የልጅቱ ጠባቂ መቀጠር እንዳለበት ይገልጽለታል። and fire the prick for whatever incompetence. The most important thing here is that your daughter goes back to school and that your wife gets to save face, and this way you won't be the only unprotected family in the neighborhood. ቆየት ብሎ ሬይበርን ከራሞስ ቤተሰብ ጋር ስለተገኘው የሥራ ዕድል ለክሪሲ ይነግረዋል። ክሪሲ ግን የመጠጥ ሱስና ከሰዎች ጋር የመቀላቀል ፍላጎት ማጣቱን በመግለጽ ስራውን ለመቀበል ያመነታል። Yeah, you think they'd hire a drunk, a has-been? You have to keep it under control. It's rich guys flashing their cash. It's all for show. Nothing's gonna happen. ሬይበርን አክሎም የሳሙኤል ንግድ እየወደቀ እንደሆነና ታማኝ ሰው እንደሚፈልግ ይነግረዋል። በመጨረሻም ክሪሲ ቤተሰቡን ለማግኘት ይስማማል። በስብሰባቸው ወቅት ሳሙኤል የክሪሲን የሥራ ልምድ ይመለከትና በሲአይኤ ውስጥ በነበረው ከፍተኛ የሥራ አፈጻጸም ብቃት ይደነቃል። 16 years of military experience, extensive counter-terrorism work. I'm surprised anybody could afford you. What's the catch? I drink. How does that affect you? Coordination, reaction time. If top professionals try to kidnap your daughter, I'll do the best I can, but the service will be on par with the pay. What if amateurs try it? Probably kill him. No one is to know about your drinking. That includes my wife. በራሞስ ቤት ሳሙኤል ክሪሲን ለሚስቱ ለሊሳ ያስተዋውቀዋል። እሷም በደመ ነፍስ ልታምነው የምትችለውን አሜሪካዊ በማግኘቷ እፎይታ ይሰማታል። Would you like a drink? Yes, Jack and water be good. ከዚያም አዲሱን ጠባቂዋን እንድትተዋወቅ ልጃቸውን ፒታን ትጠራና በዚያውም ግቢውንና ክፍሉን እንድታሳየው ትጠይቀዋለች። እነሱ ከሄዱ በኋላ ሊሳ ከእሱ በፊት 4 ሌሎች እጩዎችን ውድቅ ስላደረገች ሳሙኤል ተገርሟል። እሷም ክሪሲ ታማኝ ሆኖ እንደተሰማት ትነግረዋለች። ፒታ ደግሞ በኩራት አዲሱን ክፍሉን ለክሪሲ ታሳየዋለች። ከቤት ሰራተኞች ጋር ታስተዋውቀዋለች። እንዲሁም እዚያ ያለው በቀቀን የቀድሞ ጠባቂያቸው እንደነበር ትነግረዋለች። በዚያች ምሽት ሊሳ ፒታን አልጋዋ ላይ ስታስተኛት ትንሿ ልጅ ክሪሲን እንደወደደችው ትናገራለች። He's like a bear too. Yeah. Big sad bear. Is he sad? I think. Or something. ቆየት ብሎ ክሪሲ ብቻውን በክፍሉ ውስጥ ተቀምጦ በከፍተኛ ሁኔታ እየጠጣ የሰውነቱን ቅልጥፍና ወይንም ሪፍሌክስስ በመፈተሽ ላይ ይገኛል። በማግስቱ ጠዋት ደግሞ ክሪሲ የሰፈሩን ካርታና ወደ ፒታ ትምህርት ቤት የሚወስደውን መንገድ ያጠናል። በክፍሉ ውስጥ ያለው የቤት እንስሳ ወፍ ጩኸቱን ስላላቆመ በመጨረሻ መስኮቱን ከፍቶ ነፃ ይለቀዋል። You're home free, baby. ወደ ትምህርት ቤት በመኪና ሲጓዙ ፒታ በጥያቄ ታፋጥጠዋለች። ከየት እንደመጣ፣ ስራው ምን እንደሚመስል እንዲሁም ጥቁር መሆኑ በሜክሲኮ ነገሮችን ከባድ ያደርግበት እንደሆነ ጭምር ትጠይቀዋለች። ባለፉት 4 ቀናት ውስጥ 24 የእገታ ወንጀሎች እንደተፈጸሙ ዘና ብላ ትነግረዋለች። ይህም ክሪሲን ያስገርመዋል። ይህች ትንሽ ልጅ ይህን ያህል መረጃ ማወቋ ታመነው አልቻለም። ትምህርት ቤት ሲደርሱ ክሪሲ ለፒታ መግባቷን ፈርሞ በማስመዝገብ ሁሉም ሰው ማድሬ ብሎ ጠራቸውን ካቶሊካዊት መነኩሴ የትምህርት ቤቱን ርዕሰ መምህርት ያገኛቸዋል። ማድሬ ፒታን ወደ ትምህርት ቤት በመመለሷ ደስተኛ መሆኗን ከገለጸች በኋላ ከክሪሲ ጋር ውይይት ትጀምራለች። ማድሬ የእሱ አይነት የሥራ ዘርፍ የግድ አስፈላጊ መሆኑ አሳዛኝ እንደሆነ ትናገራለች። Do you ever see the hand of God in what you do? No, not for a long time. The Bible says, "Be not overcome of evil, but overcome evil with good."
Romanos capítulo 12, versículo 21. I'm the sheep that got lost my way. እሱም አመስግኗት ይሄዳል። በዚያው ዕለት ትምህርት ሲያልቅ ክሪሲ ፒታን በር ላይ ይጠብቃታል። ወደ ቤት ሲመለሱ ፒታ አሁንም ጥያቄዋን ትቀጥላለች። እጆቹ ላይ ስላሉት ጠባሳዎች ሳይቀር ትጠይቃለች። በመጨረሻ ክሪሲ ትዕግስቱ ያልቅና እንድታቆም ጮክ ብሎ ይነግራታል። I'm not being paid to be your friend. I'm being paid to protect you. So no more questions. That's it. Period. Do you hear me? Yes, No crying. I'm not crying. All right. Wait a minute. ሊሳ ክሪሲን በክፍሉ ውስጥ በመሄድ ታገኘዋለች። አልጋው ላይ ያለውን መጽሐፍ ቅዱስ ታይና መጽሐፍ ቅዱስ ማንበብ ይረዳው እንደሆነ ትጠይቀዋለች። Yeah, sometime. Peter just wants to be friends. As soon as she figures out that I'm not her new toy, it'll be fine. She told me about that. Okay? But you're paying me to protect her, right? Not to be her friend. Look, maybe this isn't going to work out. Maybe your husband should find somebody that's a little more sociable. Oh, you're right. You're being paid to protect her, and I'm confident that you'll do that. I'll be coming with you tomorrow. I hope that's all right. በዚያች ሌሊት ክሪሲ እንደገና ወደ ጥልቅ ድብርት ውስጥ ይገባል። እየደጋገመ ከመጠጣቱ የተነሳ ሽጉጡን አውጥቶ አንድ ጥይት ብቻ ያስገባባታል። ሽጉጡን ጭንቅላቱ ላይ ደቅኖ ምላጩን ይስባል። ክሊክ! ምንም አልተፈጠረም። ዝናብ እየዘነበ ባለበት በዚያ ሌሊት ሬበርንን ደውሎ የ9 ሚሜ ጥይት ለምን ላይ ተኩስ እንደሚችል ይጠይቀዋል። ሬበር ምናልባት ጥይቱ ተበላሽቶ ሊሆን እንደሚችል ይነግረዋል። ከዚያም ክሪሲ ሽጉጡን የት ላይ አነጣጥሮት እንደነበር ይገባዋል። Bullet always tells the truth. ተጨማሪ ጥያቄ ከመጠየቁ በፊት ክሪሲ ከእንቅልፉ ስለቀሰቀሰው ይቅርታ ጠይቆ ስልኩን ይዘጋዋል። ስልኩን ከዘጋ በኋላ ክሪሲ ወደ ፒታ መስኮት ሲመለከት እሷ እሱን ስትመለከተው ያስተውላል። ከዚያም በፍጥነት ከእይታው ትሰወራለች። በቀስታ ያልተተኮሰችውን ጥይት ያነሳና ሕይወቱ ለሆነ ዓላማ እንደተረፈች ማስታወሻ የሆነው ዘንድ በክብሪት ሳጥን ውስጥ ያስቀምጣታል። በማግስቱ ጠዋት ወደ ትምህርት ቤት ሲጓዙ ክሪሲ አንድ አጠራጣሪ መኪና ከኋላቸው ሲከተላቸው ያስተውላል። ድምፁን ሳያሰማ ወረቀት ያወጣና ፒታን እርሳስ እንድትሰጠው ይጠይቃታል። እሷም መኪናውን ስላየችው የሰሌዳ ቁጥሩን በፍጥነት ትጽፋለች። ክሪሲ ቁጥሩን ለመጻፍ ከመሞከሩ በፊት ቁልቁለታማው መንገድ ወደ ታች ያወርደውና መኪናው በፍጥነት ይርቃል። ምንም እንኳን እሱ አሁንም ስጋት ቢገባውም ከጥቂት ደቂቃዎች በኋላ በሰላም የፒታ ትምህርት ቤት ይደርሳሉ። ከሰዓት በኋላ ፒታ ወደ ዋና ልምምዷ ታቀናለች። የመነሻ ሽጉጡ ሲተኮስ ዘላ ወደ ውሃው ለመግባት የመጨረሻዋ ነበረች። ሆኖም ሶስተኛ ሆና መጨረስ ቻለች። ክሪሲ ከገንዳው እንድትወጣ ይረዳትና እውነተኛ የዋና ተስጦ እንዳላት ይነግራታል። ወደ ቤት ሲመለሱ እንዴት ከዚህም የተሻለች መሆን እንደምትችል ትጠይቀዋለች። በውሃ ውስጥ በጣም ፈጣን እንደሆነች፣ ነገር ግን የመነሻ ሽጉጡ ሲተኮስ ከመነሻው ለመነሳት በጣም የዘገየች እንደሆነች ያስረዳታል። በመነሻው ላይ ፈጣን ምላሽ መስጠት ብቻ ነው የሚያስፈልጋት። ፒታ ከ3 ሳምንት በኋላ ትልቅ የዋና ውድድር እንዳላት ትነግረዋለች። ነገር ግን ማሸነፍ መቻሏን ትጠራጠራለች። ክሪሲ ልምምዷን ከቀጠለች ማሸነፍ እንደምትችል ያረጋግጥላታል። በማግስቱ ጠዋት ሊሳና ሳሙኤል ወደ አሜሪካ ለቢዝነስ ጉዞ ከመሄዳቸው በፊት ፒታን ይሰናበቷታል። እነሱ ከሄዱ በኋላ ክሪሲ ስራውን ይበልጥ በቁም ነገር ይይዘዋል። እንዲሁም ለመጪው የዋና ውድድር ፒታን ማሰልጠን ይጀምራል። የመነሻ ሽጉጥ ድምፁን ለማስመሰል 2 ጡቦችን ያጋጫል። ነገር ግን ባጋጨ ቁጥር ስትደነግጥ ያስተውላል። The gunshot holds no fear. Say it. The gunshot holds no fear. Louder. The gunshot holds no fear. In fact, it's the sound that sets you free. You are a prisoner on this block until that sound sets you free. Are you ready? ቆየት ብሎ የቤት ስራዋን እያገዛት ሳለ ፒታ አንድ ቀልድ ትቀልዳለች። ይሄም ክሪሲን በደንብ ያስቀዋል። ከዚህ በፊት ከሷ ጋር እንደዚህ ስቆ አያውቅም። You were smiling. No, that wasn't. That was a smirk. That was a smirk. That's not a smile. A smirk is different. They both start with S, but they're not. ድምፁን እንደ ምልክት በመጠቀም ልምምዱ ከቀን ወደ ቀን ይቀጥላል። ከመነሻው በዘገየች ቁጥር እንደገና እንድትሞክር በእርጋታ ይነግራታል። ቀስ በቀስ የራሷን ምርጥ ሰዓት እስክትሰብረው ድረስ መሻሻል ታሳያለች። I'm tough, Creasy. Yeah, no such thing as tough. There's trained and then there's untrained. And now which are you? Trained. ከጥቂት ቀናት በኋላ ወላጆቿ ከጉዟቸው ይመለሳሉ። ፒታ በጣም ትደሰታለች። በተለይ
በተለይም ያመጡላትን ስጦታ ስታይ እንዲገዛላት ስትለማመጥ የቆየችውን የውሻ ግልገል አምጥተውላታል። በዚያች ምሽት ክሪሲ ፒታን የቤት ስራዋን እንድትጨርስ ሲረዳት ሊሳ በፈገግታ ትመለከታቸዋለች። ሁለቱ በጨዋታ ይተራረባሉ። ፒታ የሴት ጓደኛ እንዳለው እያነሳች ስታሾፍበት፣ ክሪሲ ደግሞ የራሷን ጉዳይ ብትመለከት እንደሚሻል በቀልድ መልክ ይነግራታል። ሊሳ አልቃ ገብታ በማግስቱ ጠዋት ፒታን ትምህርት ቤት ካደረሰ በኋላ ወደ ውበት ሳሎን ሊያደርሳት ይችል እንደሆነ ትጠይቀዋለች። በቅርቡ የፒታ ትልቁ የዋና ውድድር ቀን ይካሄዳል። ከውድድሩ በፊት አበረታች ንግግር ያደርግላትና ሄዳ እንድታሸንፍ ይነግራታል። Right, don't smile, don't fool around if you want to win. You want to win? Trained or untrained? Trained. Go. Senor Creasy, nice to see you. Oh, good to see you, Madre. Peter's parents are away on business in Juarez. Today, you are her father. የመነሻው ሽጉጥ ሲተኮስ ፒታ ወደ ውሃው ትዘላለች። ውድድሩን ስታሸንፍ ክሪሲ በፈገግታ ይመለከታታል። ተመልካቹ ሲያጨበጭብ በኩራት እየፈነደቀች ቀጥታ እየሮጠች መጣ እቅፉ ውስጥ ትገባለች። ቆየት ብሎ ክሪሲ ፒታን ከሬይበርንና ከሚስቱ ጋር እንድትተዋወቅ ይወስዳታል። በዚያም ድሏን ያከብራሉ። ሬይበርን ሚስቱን በሜክሲኮ እንዴት እንዳገኛት በመናገር ይቀልዳል። በሳቃቸው መሃል ፒታ ለክሪሲ በራሷ ገንዘብ እንደገዛቸው በመናገር የቅዱሳን አርማ ያለበት የአንገት ሐብል ስጦታ ትሰጠዋለች። ክሪሲ ሞቅ ባለ ፈገግታ በጣም እንደወደደው ይነግራታል። በዚያች ምሽት በክፍሉ ውስጥ ብቻውን ሆኖ ክሪሲ የአልኮል ጠርሙሱን ያነሳል። ነገር ግን ከመጠጣት ይልቅ መጽሐፍ ቅዱሱን ያነሳል። በዋናው ቤት ውስጥ ፒታ ከአባቷ ጋር ትከራከራለች። ከእንግዲህ የፒያኖ ትምህርት እንደማትፈልግና መዋኘት ብቻ እንደምትፈልግ ትነግረዋለች። ሳሙኤል እምቢ ይላል። ምርጥ ከሚባሉት የፒያኖ መምህራን አንዱን ቀድሞውኑ እንደቀጠረ እና ይሄ ለድርድር የሚቀርብ ጉዳይ እንዳልሆነ አጥብቆ ይናገራል። ከመሄዷ በፊት ድምፁን አለስልሶ ለእሷ ምርጥ የሆነውን ብቻ እንደሚፈልግ ይነግራታል። በማግስቱ ክሪሲ ፒታን ወደ ፒያኖ ትምህርቷ ይወስዳታል። በመንገድ ላይ ፒታ ትቀልዳለች። If you broke all my fingers, Creasy, then tape them back together. I wouldn't be able to play piano, but I could still swim. Can you belch? Can you belch like burp? Can you burp? That's good. All right, you belch every few minutes while you're practicing. Okay. You apologize to him, but you keep belching. You'll offend every sensibility he has, right? Very good. You'll be back in the pool in 24 hours, I guarantee you. ከዚያም ከባድ የሆነ ነገር ታነሳለች። ከቀናት በፊት የተከተላቸውን መኪና የሰሌዳ ቁጥሩን እንደጻፈች ነገር ግን የመጨረሻውን ቁጥር እንዳላየችው ትነግረዋለች። ክሪሲ እንዳትጨነቅና በኋላ እንደሚያገኘው ይነግራታል። መምህሩ ትምህርቱ ለ1 ሰዓት ያህል እንደሚወስድ በመግለጽ ወደ ውስጥ እንድትገባ ይቀበላታል። ክሪሲ ከፒታ ውሻ ጋር ውጭ ይጠብቃታል። 1 ሰዓት ያልፋል። በድንገት አንድ የፖሊስ መኪና መጥቶ መንገዱን ይዘጋዋል። የክሪሲ ደመነፍስ ወዲያውኑ ይነቃል። የሆነ ችግር አለ። ከጥቂት ጊዜ በኋላ ሲከተላቸው የነበረው ያው አጠራጣሪ መኪና ብቅ ይላል። በዚያው ቅጽበት ፒታ ከቤቱ ትወጣለች። ክሪሲ እንድትሮጥ ይጮህና የማስጠንቀቂያ ተኩስ ወደ አየር ላይ ይተኩሳል። እሷም ትሮጣለች። አጋቾቹ በእሱ ላይ ሲተኩሱ የተኩስ ልውውጡ ይጀመራል። ክሪሲ ከመኪናው ጀርባ ይደበቅና 2 አጋቾችን እና አንዱን ሙሰኛ ፖሊስ ጥይቱን በትክክል በማስገባት ተኩሶ ይጥላቸዋል። በህይወት የተረፈውና መሬት ላይ የወደቀው ቁስለኛው ፖሊስ መልሶ በመተኮስ ክሪሲን ይመታዋል። ክሪሲ በጣም ከመጎዳቱ የተነሳ ከመውደቁ በፊት ፖሊሱን ገድሎት ይወድቃል። መውደቁን ያየችው ፒታ እየጮኸች ወደሱ ትሮጣለች። ነገር ግን የቀሩት አጋቾች ይዘዋት በፍጥነት ከአካባቢው ይሰወራሉ። ከሰዓታት በኋላ ዜናው በመላው ሜክሲኮ ይሰራጫል። ክሪሲ ራሱን ስቶ በተኛበት ሆስፒታል ውስጥ ፖሊሶች ጋዜጣዊ መግለጫ ይሰጣሉ። የፖሊስ አዛዡ ጆን ክሪሲ 2 ፖሊሶችን በመግደሉ በቁጥጥር ስር እንደዋለና ከፒታ እገታ ጋር ግንኙነት ሊኖረው እንደሚችል ያሳውቃል። ከጋዜጠኞች መካከል መርማሪ ጋዜጠኛዋ ማሪያና ትገኛለች። ሙሰኛ ፖሊሶችን በማጋለጥ ትታወቃለች። እነዚያ ፖሊሶች ከስራ ውጭ እያሉ ለምን የፖሊስ የደንብ ልብስ ለብሰው በቦታው እንደተገኙ በመጠየቅ አዛዡን ታፋጥጠዋለች። እሱ ግን ጥያቄውን ችላ ብሎ ያልፈዋል። ነገር ግን የፌዴራል ምርመራ ኤጀንሲ ዳይሬክተር ሚጌል ማንዛኖ ወደፊት በመውጣት እነዚያ ፖሊሶች ሙሰኞች እንደነበሩ ይናገራል። በራሞስ መኖሪያ ቤት ቦታው በመርማሪዎችና በፖሊሶች ተሞልቷል። ሊሳ ክፉኛ ተሰብራለች። ያለማቋረጥ እያለቀሰች ነው። የሳሙኤል ጠበቃ ሁሉም ነገር ጥሩ እንደሚሆን ቃል እየገባ ሊያረጋጋቸው ይሞክራል። አንድ ሰው ሐዘኑን በመግለጽ ይጠጋቸዋል። ራሱን ከጸረ እገታ ክፍል የመጣው ሌተናንት ቪክተር ፎንቴስ ብሎ ያስተዋውቃል። ካልፈስ ወዲያውኑ ሊያባረረው ይሞክራል። I'm Jordan Kalfas. I'm the family attorney.
Speak slower, please. My Russian is better than my English. Well, I'm conducting the negotiations, and we neither need nor want any police assistance. We're gonna handle this thing ourselves. Senor Ramos, 2 police officers were killed during your daughter's abduction. I have a written order from Ministerio Público authorizing our participation ex officio. The kidnapper will tell you to deliver the money alone. Por favor, don't do that, or you will find yourself in a real Mexican hell. No mariachi, no tequila, and no pita. ስልኩ ተደወለ። አጋቹ ደወለ። ለሳሙኤል ልጁን በህይወት ማየት ከፈለገ እያንዳንዳቸው 5 ሚሊዮን በያዙ ሁለት ቦርሳዎች በድምሩ 10 ሚሊዮን የአሜሪካን ዶላር መክፈል እንዳለበት ይነግረዋል። ካልፈስ ስልኩን ይቀበልና መመሪያዎቹን ያረጋግጣል። አጋቹ ሳሙኤል ገንዘቡን ብቻውን ማምጣት እንዳለበትና ማንኛውም የፖሊስ ጣልቃ ገብነት የፒታን ሞት እንደሚያስከትል ያስጠነቅቃል። በዚህ መሃል ሬቨር በሩን ከሚጠብቁት ፖሊሶች አምልጦ በድብቅ ክሪሲ ወደሚገኝበት የሆስፒታል ክፍል ውስጥ ይገባል። ከውስጥ ዳይሬክተር ማንዛኖ አግኝቶት ሊረዳው እንደሚፈልግ ያስረዳዋል። ክሪሲ በመጨረሻ ከእንቅልፉ ሲነቃ መጀመሪያ የጠየቀው ስለ ፒታ ነበር። ሬቨር ከጠፋች 2 ቀናት እንዳለፉትና ድርድሩ አሁንም እየተካሄደ እንደሆነ በእርጋታ ይነግረዋል። የገንዘቡ ርክክብ በሚደረግበት ቀን የአጋቾቹን መመሪያ ሲቀበል ካልፈስ ሳሙኤል ከአሽከርካሪው ወይንም ከሹፌሩ ጋር እንዲመጣ እንዲፈቅዱለት ይጠይቃቸዋል። Listen, I need a driver to drive somewhere. Why? He's got a bad ticker. He's got a heart condition. Look, he's a nervous kid. He doesn't respond well to stress. All right, but the car will not be powerful. Remove the trunk lid. Use the Maids Valley and Acapulco. You will arrive at La Diana Fountain at 1 a.m. You will drive around the circle 2 times. Samuel will remove his shirt and hold it out the window. የአጋቾቹን መመሪያ ይከተላሉ። ሳሙኤል ከአንድ የክፍያ ስልክ ላይ ካርታ ያነሳል። ከዚያም ወደ አንድ የተተወ መኪና ያሽከረክርና እንደተነገረው የእገታውን ገንዘብ በውስጡ ያስቀምጣል። ነገር ግን ነገሮች ባልተጠበቀ መንገድ መሄድ ጀመሩ። ርክክቡ በሚደረግበት ጊዜ ሌላ ቡድን አጋቾቹን አድፍጦ በማጥቃት ተኩስ ከፍቶ ገንዘቡን ከአጋቾቹ ቀድሞ ይሰርቃል። ይህም የገንዘብ ርክክቡን ውድቅ እንዲሆን ያደርገዋል። በዚሁ ጊዜ ሁኔታዎች ያላማሩት ማንዛኖ ክሪሲን ሆስፒታል ይበልጥ ደህንነቱ ወደ ተጠበቀ ሌላ ቦታ ያዘዋውረዋል። በማግስቱ አጋቾቹ በንዴት እንደገና ይደውላሉ። ደዋዩ ሳሙኤልን እንደከዳቸው፣ ድብቅ ጥቃቱን እንዳቀነባበረና የሱ ሰዎች በሂደቱ የአጋቹን የወንድም ልጅ እንደገደሉበት ይናገራል። በዚህ ምክንያት ፒታ እንደምትሞት ርህራሄ በሌለው ስሜታዊነት ይናገራል። የእናትነት ስሜቷ ገንፍሎ የወጣው ሊሳ ስልኩን ነጥቃ በመቀበል ልጇን እንዲምሩላት አጥብቃ ትለምናለች። ነገር ግን አጋቹ ጊዜው እንዳለፈ ይነግራታል። ከዚህ በላይ ልታደርግ የምትችለው ምንም ነገር እንደሌለ የተገነዘበችው ሊሳ ሙሉ በሙሉ ስሜቷ ተሰብሮ በሁሉም ላይ ትጮኻለች። ማንዛኖ ክሪሲን ወዳዘዋወረበት ከፍተኛ ጥበቃ ወዳለው ቤት ሬቨርን ሄዶ እጅግ የከፋውን ዜና ይነግረዋል። ፒታ ሞታለች። የገንዘብ ርክክቡ እንዴት እንደተጠለፈ ሊያስረዳው ሞከረ። በግርግሩም የአጋቹ የወንድም ልጅ መገደሉንና አጋቾቹም ልጅቷን በመግደል አጸፋዋን እንደመለሱ ይነግረዋል። ማንዛኖ ይመጣል። ሐኪሙም የክሪሲ ቁስሎች ከባድ እንደሆኑና ለማገገም ሳምንታት እንደሚያስፈልገው ያሳውቀዋል። ሆኖም ማንዛኖ ለክሪሲ የተጠርጣሪዎቹን ፎቶግራፍ ያሳየዋል። ክሪሲ ፊቱን እንዳወቀው ሁሉ አንድን ምስል ለጥቂት ጊዜ ይመረምራል። ነገር ግን እንደማያውቀው አጥብቆ ይናገራል። በምትኩ የፖሊስ መኮንኖችን ምስሎች እንዲያሳየው ይጠይቃል። ማንዛኖም ያስረዳል። ወንድማማችነት ላ ሄርማንዳድ የሚባል ወንድማማችነት ሙሰኛ ፖሊሶችን፣ ፖለቲከኞችን እና ሌሎች ሀያላን ሰዎችን የሚጠብቅ አውታረ መረብ። ቆየት ብሎ ክሪሲ ሙሉ በሙሉ ሳያገግም ሬቨርን በድብቅ ከግል ሆስፒታሉ እንዲወጣ ያግዘዋል። በመኪናቸው የሄዱ ሳለም ክሪሲ አንድ መኪና ሲከተላቸው ያስተውላል። ሬቨርን ጋዜጠኛዋ ማሪያና እንደሆነች ይነግረዋል። ክሪሲ ቀጥታ ወደ ወንጀሉ ቦታ እንዲወስደውና ከፈለገች እንድትከተላቸው ይነግረዋል። በወንጀሉ ቦታ እንደደረሱም ክሪሲ በብዥታ የተሞሉ ትዝታዎች ይረብሹታል። ማሪያና ትጠጋና ራሷን አስተዋውቃ የሳንታ ሞርቴ እርግማን ዕቃ ትሰጠዋለች።
They've put a curse on you. Huh, you're a little late. You're a stranger, you know? That's right. You're going to need friends that know their way around. Okay, friend that's gonna help me. Pleasure to meet you. በራሞስ ቤት ክሪሲ እቃዎቹን ይሰበስባል። ያስቀመጣትን ያልተተኮሰች ጥይት ይወስድና ወደ ፒታ ክፍል ይገባል። እዚያም ማስታወሻ ደብተሯን ያገኛል። በዛውም ልትጽፈው ስትሞክር የነበረውን የጎደለውን የሰሌዳ ቁጥር እንዲሁም ስለ እሱ የጻፈቻቸውን የፍቅር ማስታወሻዎች ያገኛል። ሊሳ በዝግታ ትመጣና ትጠይቀዋለች። What are you doing here? Oh. Came to get my stuff. Couldn't find my Bible. I thought it might be in here. I borrowed it. Okay. It's crazy, huh? ሊዛ ለፒታ በቂ ነገር እንዳላደረገች እንደሚሰማት ትናገራለች። ክሪሲ ሊያጽናናት ሞከረ። What are you gonna do? What I do best. I'm gonna kill him. Anyone that was involved, anybody who profited from it, anybody who opens their eyes at me. You kill them all. ከዚያ በመነሳት ክሪሲ ዝግጅቱን ይጀምራል። የጦር መሳሪያዎችን ይፈትናል፣ ይገዛል፣ ለአደን ራሱን ያዘጋጃል። እንዲሁም ከሰሌዳ ቁጥሩ ጋር የተያያዘውን ስም እና አድራሻ እንድታገኝለት ማሪያናን ይደውልላታል። አሁንም የመጨረሻው ቁጥር ይጎለዋል። ነገር ግን ሊሆኑ የሚችሉት 10 ቁጥሮች ብቻ ናቸው። በሌላ በኩል ደግሞ ማሪያና ከማንዛኑ ጋር በፌዴራል ዋና መስሪያ ቤት ውስጥ ትገናኛለች። የድብቅ ፍቅረኛዋ የሆነው ማንዛኑ ክሪሲ የተዋጣለት ገዳይ በመሆኑ እሱን ለመጠቀም ይሰጋል። ማሪያና ግን እነሱ ሊሰሩት የማይችሉትን ቆሻሻ ስራ ሊሰራ የሚችለው ብቸኛ ሰው ክሪሲ ብቻ መሆኑን ትናገራለች። ማንዛኖም በሐሳቧ ይስማማና የሰሌዳ መረጃውን ያስተላልፍላታል። ክሪሲ የመኪናውን ባለቤት ሆርሄ የተባለውን ሰው አድኖ ያገኘውና ፊት ለፊት ይጋፈጠዋል። በግድ መኪና ውስጥ ያስገባውና ኮረብታ ላይ ወዳለ የተተወ ግቢ ይወስደዋል። እዚያም ክሪሲ ልብሱን አስወልቆ እጆችን ከመሪው ጋር ያስራል። ከዚያም አሰቃቂና በጭካኔ የተሞላውን ምርመራ ይጀምራል። ልጅቷን ጠባቂው ለሚሉት ሰው አሳልፈው እንደሰጧት እና ኦፕሬሽኑ የታዘዘው ደግሞ ድምፁ ወይንም ዘ ቮይስ በሚባል ማንነቱ በማይታወቅ ሰው እንደሆነ ይነግረዋል። ክሪሲ የጠባቂውን ማንነት አጥብቆ ሲጠይቅ ሆርሄ በመጨረሻ ሰውየው ዘሬቭ በሚባል የምሽት ክለብ በር ላይ እንደሚሰራና ቅጽል ስሙም አራጁ ወይም ዘቡቸር እንደሆነ ይናዘዛል። ሁሉንም መረጃ ካወጣ በኋላ ክሪሲ ሆርሄን ይገለዋል። ከዚያም ወንጀሉን ለመሸፈን መኪናውን ከገደል ወደ ታች ገፈትረዋል። ቆየት ብሎ ማንዛኖና ሌሎች ፖሊሶች አደጋው ወደ ደረሰበት ቦታ ይመጣሉ። ማንዛኖም የመኪናው ሰሌዳ ቁጥር ማሪያና ለክሪሲ ከሰጠችው ጋር አንድ መሆኑን ያስተውላል። ከጥቂት ቀናት በኋላ ክሪሲ ሆርሄ የገለጸውን ሰው አራጁን ወይንም ዘቡቸር በምሽት ክለቡ ውስጥ አድኖ ያገኘዋል። ክሪሲ ሽጉጡን አውጥቶ የፒታን ፎቶግራፍ ያሳየዋል። አራጁ እንደማያውቃት በመናገር ይክዳል። ስለዚህ ክሪሲ ወደ ድብቅ ክፍላቸው እንዲመራው ያስገድደዋል። በሩ ሲከፈት ክሪሲ ሽጉጡን ደቅኖ ዘው ብሎ ይገባል። አብራቸው የምትሰራ አንዲት ሴትን ጨምሮ በውስጥ ያሉትን ሁሉንም ሰዎች ታጋች ያደርጋቸዋል። ያስራቸውና የፒታን ፎቶግራፍ እንደገና ያሳያቸዋል። ለመናገር ፈቃደኛ ሳይሆኑ ሲቀሩ አራጁን ተኩሶ ይገለዋል። በህይወት የቀሩት ዋና ተጠርጣሪውና ሴትዮዋ ብቻ ናቸው። በፍርሃት የተዋጠው ሰው ይምረው እንደሆነ አስቦ አሜሪካዊ መሆኑን አጥብቆ ለፈለፈ። I'm from New Jersey. You from New Jersey? Yeah. I'm from New Jersey. Wait. Somebody stole what money? The ransom money at the drop. Who stole it? He said some crooked cop took it. Who? Fuentes. All right. This Fuentes guy, he's a lieutenant for the anti-kidnapping league. What'd you do? Oh, man. Tell me about the girl. What'd you do? I just do what they told me. You do what they tell you to do? Yeah. Okay. Did you say goodbye to her? Answer my question. Did you say goodbye to her? No. You didn't? Here's your chance. Say goodbye. Oh, shit. Say goodbye to her. በመቀጠል ክሪሲ ምርመራውን ወደ ሴትዮዋ ያዞራል። እሷም የአለቃው ወንድም ፒታን ከግድግዳ ጋር አላትሞ እንደወረወራት ከዚያም መንቀሳቀስ ስታቆም የመኪና ሻንጣ መያዣ ውስጥ አስገብቷት እንደነዳ ትንሿ ልጅ የት እንዳለች እንደምታውቅ ከፈለገም ክሪሲን ወደዚያ ልትወስደው እንደምትችል ሁሉ ዘበራረቀች። እሱ ፒታን ማለቷ እንደሆነ በማሰብ ወደ ልጅቷ እንድትወስደው ይስማማል። ነገር ግን ወደ እስር ቤቱ ሲደርሱ ሌላ የታገተች ሕፃን ሆና ትገኛለች። ክሪሲ በንዴት በህንፃው ውስጥ ያሉትን የጋዝ ቧንቧዎች ይከፍትና እሳት ይለኩስባቸዋል። እሳቱም በፍጥነት ይዛመታል። ክለቡን ባዶ ለማድረግ ጥቂት የማስጠንቀቂያ ተኩሶችን ወደ ላይ ይተኩሳል። ህዝቡ በፍርሃት ይደናገጥና መላው ቦታ በእሳት ሲቀጣጠል ከአካባቢው ለመሸሽ ይራወጣል። ክሪሲ ማሪያናን ደውሎ የታገተች ሴት ልጅን እንዳዳነ ይነግራታል። እሷም ህፃኗ የታገተችው ትናንትና መሆኑን ታረጋግጥለታለች። ከዚያም ወዲያውኑ የእሳት አደጋ ተከላካዮችና ፖሊሶች ቦታውን ያጥለቀልቁታል።
ማሪያና ወደ ቦታው ስትደርስ ክሪሲም ለብቻዋ ገለል አድርጎ የኤቲኤም ካርዱን ይሰጣትና ገንዘቡን የሚያስገባው ማን እንደሆነ እንድታጣራለት ይነግራታል። በዚያውም ስለ ቪክቶር ፉዌንቴስ ይጠይቃታል። ማሪያና ፉዌንቴስ ሙሰኛ ፖሊስ እንደሆነ በአንድ ወቅት $50,000 ጥሬ ገንዘብ በአስከሬን ውስጥ ደብቆ እንደተያዘ ነገር ግን ክስ እንዳልተመሰረተበትና የላሄር ማንዳድ ከፍተኛ አባል እንደሆነ ታስረዳዋለች። በገንዘብ ልውውጡ ቀን ሳሙኤል ራሞስን ገንዘብ ወደሚያስረክብበት ቦታ ያደረሰው እሱ ነው። ፉዌንቴስ በጥይት በማይበሱ መኪኖች ታጅቦ እንደሚንቀሳቀስና ከፕሬዝዳንቱ በላይ ጥበቃ እንዳለው ለክሪሲ ታስጠነቅቀዋለች። ክሪሲ በቀላሉ ያዳናትን ልጅና በካቴና የታሰረችውን ሴትዮ ይሰጣትና ፉዌንቴስን ለማደን ይሄዳል። በዚህ መሃል ሬይበርን በማንዛኖ ቢሮ ተገኝቷል። ሬይበርን ከክሪሲ መንገድ ላይ እንዲወጣ ይነግረዋል። ምክንያቱም ፍርድ ቤት በ10 ዓመት ከሚሰጠው ፍትህ በላይ እሱ በአንድ ሳምንት ውስጥ የተሻለ ፍትህን ስለሚያመጣ ማንዛኖ ክሪሲን ለማስቆም እየሞከረ እንዳልሆነ ይልቁንም ይህን እንዲያደርግ የሚያነሳሳው ምን እንደሆነ ለመረዳት ብቻ እንደሆነ ይናገራል። ሬይበርን ያስረዳል። Peter Ramos, the number to you, one more dead, but number. What was she to Crazy then? She showed him it was all right to live again. And the kidnappers who took that away, huh? And they're gonna wish they never touched the hair on her head. A man can be an artist in anything, food, whatever. It depends on how good he is at it. Creasy's art is death. He's about to paint his masterpiece. I don't have anything else to say. በዚያች ምሽት ማሪያና የኤቲኤም ካርዱን ለማንዛኖ ትሰጠዋለች እና አካውንቱን እንዲመረምርና እንዲያሳውቃት ትጠይቀዋለች። ከጥቂት ቀናት በኋላ ክሪሲ የፉዌንቴስን የሞተር አጀብ የሚያልፍበትን መንገድ ይቃኛል። የሚሳኤል ማስወንጨፊያ በእጁ ይዞ የአንድ አዛውንት ባልና ሚስት አፓርታማ ሁለተኛ ፎቅ ላይ ፍጹም የሆነ የተኩስ ቦታ ያገኛል። ምንም ጉዳት እንደማይደርስባቸው ካረጋገጠላቸው በኋላ ማስወንጨፊያውን በማዘጋጀት ላይ ሳለ ሽማግሌው ይናገራል። Forgiveness is between them and God. It's my job to arrange the meeting. ከዚያም ማስወንጨፊያውን ጠምዶ መጠባበቅ ጀመረ። ወዲያው የፉዌንቴስ አጀብ ብቅ ይላል። ክሪሲ ሚሳኤሉን አነጣጥሮ ይተኩሳል። ይህም የፊት መሪውን መኪና ሙሉ በሙሉ ያወድመዋል። በፍጥነት ወደ ታች በመውረድ በሌተናንቱ ጥይት በማይበሳው መኪና ላይ ተኩስ ይከፍታል። ከዚያም ወደ መኪናው ስር የእጅ ቦምብ ይወረውራል። ከሚጋየው መኪና ሲሸሹ ቀጥታ ክሪሲ ጥይት ውስጥ ይገባሉ። ክሪሲ ሹፌሩን ገድሎ መኪናውን ይነጥቃል። ከዚያም ፉዌንቴስን ይዞ ከግርግሩ ሸሸ። ቆየት ብሎ ፉዌንቴስን ልብሱን አስወልቆ ከመኪናው ጋር አስሮት ሲንቀጠቀጥ እናየዋለን። ክሪሲ በገንዘብ ርክክቡ ወቅት ምን እንደተፈጠረ አንድም ሳያስቀር እንዲነግረው ሲጠይቀው ፉዌንቴስ ትዕቢት በሞላው መንገድ መለሰ። You heard of La Hermandad? Yes, I have. You know what it is? Yes. I'm the president of La Hermandad, pendejo. You're the president? Yes. The president? Wow. Look at me. Oh, you can't. ክሪሲ ሰውነቱ ውስጥ ሲፎር ፈንጅ እንደቀበረበት ይነግረውና የ5 ደቂቃ ጊዜ ወይንም ታይመር ይሞላል። ሰዓቱ እያለቀ ሲሄድ ፉዌንቴስ በድንጋጤ ይዋጣል። በመጨረሻ የእገታውን ገንዘብ እንደሰረቀና ከዚህ ቀደምም ይህንኑ ድርጊት አድርጎት እንደሚያውቅ ይናዘዛል። በዕለቱ የድርድሩን $10 ሚሊዮን እንዳላገኝና በአንደኛው ቦርሳ ውስጥ $2.5 ሚሊዮን ብቻ በሌላኛው ደግሞ ወረቀት ብቻ እንዳገኘ ይናገራል። There was no $10 million. There was 2.5 in the bags. The ransom was $10 million. They put it in 2 bags, $5 million in each bag, right? 2 bags, true, but one has half paper, the other only paper. Maybe your men stole it. Whoever did it took it before the exchange. Okay. At the Ramos house, before the exchange, you put the bags in the car. Ramos' lawyer, Jordan Kaufus. Jordan Kaufus? ፉዌንቴስ ስለ ፒታ ሞት ይቅርታ ለመጠየቅ ይሞክራል። ነገር ግን ክሪሲ ታይመሩን እየቆጠረ እንዲጠብቅ ትቶት ይሄዳል። ከዚያም ፉዌንቴስ እየለፈለፈና እየዘባረቀ የፍንዳታው ሰለባ ሲሆን ክሪሲ ትቶት ይሄዳል። በሌላ በኩል ደግሞ ክሪሲ ጆርዳን ካልፈስን ቤቱ ድረስ በመሄድ ይከታተለዋል። ነገር ግን ጠበቃው ቀድሞውኑ ተገድሎ ዋና ገንዳው ውስጥ ሲንሳፈፍ ያገኘዋል። ወደ ቤቱ ውስጥ ሲገባ ጠረጴዛው ላይ ካታና የሚባለውን የጃፓን ሰይፍ ያያል። ከሁሉም በላይ ደግሞ በማሽኑ ውስጥ ገና ያልቀዘቀዘ አዲስ ፋክስ ያገኛል። ወዲያውኑ ወረቀት ሲያስገባበት ከካይማን ደሴቶች የባንክ አካውንት የተላከ የባንክ መግለጫ ታትሞ ይወጣለታል። ከተዘረዘሩት ስሞች አንዱ ሳሙኤል ራሞስ ነው። ክሪሲ ቀጥታ ወደ ማሪያና ደውሎ ከአሜሪካ ተቀማጭና ወጪ ገንዘብ ጋር የተያያዘ የባህር ማዶ የባንክ መዝገቦችን እንዳገኘ ይነግራታል። መዝገቦቹ ክትትል እንዲደረግባቸውና እንዲተረጎሙ ይፈልጋል። ቆየት ብሎ ክሪሲ በቀጥታ ወደ
እነ ፒታ ቤት በመሄድ የራሞስ ቤተሰብን በቤታቸው ውስጥ ይጋፈጣቸዋል። ከዚያም እየተፈጠረ ስላለው ነገር መልስ እንደሚፈልግ ፊት ለፊት በግልጽ ይጠይቃቸዋል። ክሪሲ ሳሙኤልን አፍጥጦ ሲያየው ሊሳ ግራ ይገባታል። ከዚያም ወደ ሊሳ በመዞር በገዛ ልጇ እገታ ውስጥ ተሳትፋ እንደሆነ ይጠይቃታል። ይህኔ ሊሳ የበለጠ ግራ ይገባታል። Were you in on this? Or was it just your husband? Huh? Am I in on what? You know what I'm talking about. Peter's kidnapping or death. Were you a part of it or not? Peter got killed because the ransom got stolen. Yeah, the money was stolen. You're right. Money was stolen by Victor Fuentes. How much was stolen though, huh? $2.5 million, right? What are you talking about? He knows what I'm talking about. $2.5 million. That's what Victor got, isn't it? What are you talking about? $2.5 million. $2.5 million to your lawyer, Jordan Kalfas, that he put in an account in the Cayman Islands, but he won't get a chance to spend it. What happened to the other 5, Sam? Huh? That's 2.5, 2.5. What is 5 from 10? That's 5. What happened to the other 5, Sam? Tell your wife. It's your chance to talk. What happened to the other 5? Tell me what happened! ሳሙኤል ክፉኛ ልቡ ተሰብሮ በጸጸት ይናዘዛል። በሟች አባቱና በራሱ ዕዳ ውስጥ እየሰጠመ እንደነበር እንዲሁም እሱና ካልፈስ የኢንሹራንስ ገንዘቡን ለማግኘት እገታውን በድብቅ እንዳቀነባበሩት አምኖ ይቀበላል። ካልፈስ ፒታ ለ2 ቀናት ቲቪ እያየችና አይስክሬም እየበላች እንደምትደበቅ ነግሮት ነበር። ማንም ሰው ነገሩ ተበላሽቶ ወደ ግድያ ያመራል ብሎ አልጠበቀም ነበር። Lisa, I agreed to the kidnapping. I did it for us. Jordan told me she'd sit in the room and watch cartoons all day, and she'd eat ice cream, and we'd have her back in 2 days. He lied to me. That's why he's f***ing dead. I did it. I'm so sorry, Lisa. Kill him. You kill him, Manuel. ሊሳ በንዴት ጥላው ከወጣች በኋላ ክሪሲ በጸጥታ ሽጉጡን አውርዶ ጠረጴዛው ላይ ያስቀምጣል። ከዚያም ለሱ ያልተተኮሰችውን ጥይት ለሳሙኤል ይሰጠዋል። Maybe it'll work for you. You know, they say a bullet always tells the truth, never lies. I'll pray for you. ከዚያም ክሪሲ ትቷቸው ይሄዳል። ክሪሲ እየራቀ ሲሄድ ሳሙኤል ሽጉጡን ያነሳል። ወዲያው አንድ የተኩስ ድምፅ ተሰማ። ቡም! ቆየት ብሎ ሊሳ ወደ ሳሎን ስትገባ የሳሙኤልን አስከሬን ታገኛለች። ከጥቂት ቀናት በኋላ በማንዛኖ ቢሮ ውስጥ አንድ ረዳት ሰራተኛ የኤቲኤም የገንዘብ ዝውውሩን ተከታትለው አድራሻ እንዳገኙ ሪፖርት ያደርጋል። ነገር ግን እዚያ ያሉት ሰዎች ድምፁ ወይንም ዘ ቮይስ ከሚባለው ማንነት ጋር አልተመሳሰለም። ማንዛኖ ፎቶግራፎች በመመርመር ላይ እንዳሉ በድንገት አንድ ፍንጭ እንዳገኙ ያስታውቃል። ቡድኑ የኮሌራ መከላከያ ክትባት በሚሰጡ ሰዎች መስሎ ቤት ውስጥ ማዳመጫ እንደገጠመና ፎቶግራፉንም ከቤቱ እንዳወጡት ያስረዳል። ለማሪያና በማግስቱ የሰውየውን ፊት በጋዜጦች ላይ እንድታወጣው ይነግራታል። በዚያችው ምሽት ማሪያና ቤቷ ደርሳ ከመኪናዋ ስትወጣ የታጠቀ ሰው ከጨለማው ውስጥ ዘሎ በመውጣት የሹፌሯን እግር ይመታና ሽጉጡን በእሷ ላይ ይደቅናል። ፎቶውን ካወጣችው ሕይወቷን እንደምታጣ ያስጠነቅቃታል። ምንም ያልተደናገጠችው ማሪያና ለክሪሲ ትደውልለትና ከኤቲኤም ካርዱ ጋር የተያያዘውን አድራሻ ከባለቤቷ ከሬና ሳንቼዝ ስም ጋር አብራ ትሰጠዋለች። እንዲሁም ጋዜጣውን እንዲያየው ትነግረዋለች። ማስፈራሪያው ቢኖርም የድምፁን ወይንም ዘ ቮይስን ፎቶ አሳትመዋለች። ወዲያው ክሪሲ የተሰጠው አድራሻ ቦታ ይደርስና አካባቢውን መከታተል ይጀምራል። ከጥቂት ጊዜ በኋላ አንድ መኪና ሲመጣ አስተዋለ። የድምፁ ወይንም ዘ ቮይስ ወንድም ነው። ወርዶ ወደ ቤቱ ይገባል። ከውጭ ሲጫወት የነበረ አንድ ትንሽ ልጅም ከተለዋል። ልጁ በሩን ከመዝጋቱ በፊት ክሪሲ ሾትገኑን እንደያዘ ሰው ብሎ ይገባል። ከዚያም ልጁን ዝም እንዲል ያስጠነቅቀዋል። በሌላ በኩል ደግሞ የማንዛኖ ቡድን ሁኔታውን በክትትል ካሜራዎች እየተመለከተ ነው። ጣልቃ መግባት እንዳለባቸው ይጠይቃሉ። በቤቱ ውስጥ የድምፁ ወይንም ዘ ቮይስ ነፍሰ ጡር ሚስት ክሪሲ ከቤቷ እንዲወጣ ትጮህበታለች። ይሄኔ የድምፁ ወንድም ደረቱ ላይ ይተኩስበትና ይሮጣል። ክሪሲ ቆስሎም ቢሆን አልተወውም። ሰውየውን ያሳድደዋል። ሰውየው ለማምለጥ ሲሞክር ሚኒባሱን ከጭነት መኪና ጋር ያጋጨዋል። ክሪሲም እየጎተተ በማውጣት ወደ ውስጥ እንዲመለስ ያስገድደዋል። በውስጥ ክሪሲ ሬና ስለ ድምፁ ወይንም ዘ ቮይስ ሁሉንም ነገር እንድትነግረው ይጠይቃታል። እምቢ ስትል የባሏን ወንድም እንደሚተኩስበት ያስፈራራታል። በፍርሃት ተውጣ በመጨረሻ የድምፁ ትክክለኛ ስም ዳንኤል ሳንቼዝ ባሏ እንደሆነ እንዲሁም የቆሰለው ሰው ወንድሙ አውሬሊዮ ሳንቼዝ እንደሆነ ትናገራለች። ክሪሲ እንዴት እንደሚያገኙት ሲጠይቅ ሬና ለዳንኤል ፔጀር እንደሚያደርጉለትና እሱ መልሶ እንደሚደውል ታስረዳለች። ክሪሲ ወዲያውኑ እንድታደርገው ያዛታል። ነገር ግን ያሉበት ቦታ ኔትወርክ ስለሌለ ወደ ጣሪያው መውጣት አለባቸው። እዚያም የማንዛኖ ቡድን ጥሪውን መከታተል ይጀምራል። ከጥቂት ጊዜ በኋላ ዳንኤል ደወለ። ክሪሲ ይመልስለትና የዳንኤል ቤተሰብ በእጁ እንዳሉ እና እነሱን ለመጉዳት ወደ ኋላ እንደማይል ያስጠነቅቃል። ዳንኤል ምንም እንዳልተፈጠረ ሁሉ ምን ያክል ገንዘብ እንደሚፈልግ ሲጠይቀው
ክሪሲ ቁጥጥሩን በማጣት ሽጉጡን ይተኩስና የአውሬሊዮን ጣቶች ይበጣጠሳቸዋል። ሬና በድንጋጤ የተደበቀ ጥሬ ገንዘብ በማውጣት ለክሪሲ መስጠት ትጀምራለች። ገንዘቡን ወስዶ እንዲሄድም ትለምነዋለች። ነገር ግን ክሪሲ ገንዘብ እንደማይፈልግ በማጓራት ይነግራታል። እሱ ዳንኤልን ነው የሚፈልገው። ዳንኤል ስልኩን ይዘጋና ከጥቂት ደቂቃዎች በኋላ የሚያስደነግጥ የድርድር ሐሳብ ይዞ ደወለ። ክሪሲ ራሱን አሳልፎ ከሰጠና ወንድሙ አውሬሊዮን ከለቀቀው ፒታን በህይወት እንደሚመልሳት ይነግረዋል። I will give you a life for a life. Whose life? What are you talking about? Whose life, Daniel? I want you. The girls. Peter's. Peter's dead. I'm a businessman. A girl dead is worth nothing. She's alive. All right. I want proof of life, you hear me? I want the name of her bear. What does she call her bear? You tell her to tell you to tell me what she called her bear. ዳንኤል ወዲያው መልሶ ይደውልና ድቧን ክሪሲ ድብ ነው የምትለው ይለዋል። ክሪሲ በድንጋጤ ይደነዝዛል። ፒታ በህይወት እንዳለች ሲገነዘብ ለልውውጡ ይስማማል። እሺ አለ። ክሪሲ ከጣሪያው ሲወርድ የማንዛኖ ቡድን ግንኙነቱ ይቋረጥበታል። ቆየት ብሎ ክሪሲ ከአውሬሊዮ ጋር ወደ ልውውጥ ቦታው ያሽከረከረ ሊሳን ይደውልና የማይታመነውን ዜና ይነግራታል። ፒታ በህይወት አለች። ቦታውን ነግሯት ወዲያውኑ እንድትመጣ ይጠይቃታል። ከ2 ሰዓታት በኋላ ሊሳ ወደ ቦታው ደረሰች። ክሪሲ አጋቾቹ ከፒታ ጋር ሆነው እየጠበቁት ወዳለው ድልድይ ታችኛው ክፍል ይጠቁማታል። ሾትጋኑን ለሊሳ ይሰጣትና አጠገቡ ያለው ሰው የድምጹ ወይንም ዘቮይስ ወንድም እንደሆነ እና ፒታን ደህንነቷ ተረጋግጦ እስክትረከብ ድረስ እንዳትለቀው ይነግራታል። You don't let him loose until she's with you. Okay? You don't wait for me, okay? እየደማና እየደከመው ክሪሲ ወደ ድልድዩ ይራመዳል። አጋቾቹ ፒታን ይለቋታል። እሱን እንዳየችው ስሙን እየጠራች እየሮጠች መጥታ እቅፉ ውስጥ ትገባለች። አጥብቆ ያቅፋትና ተጎድታ እንደሆነ ይጠይቃታል። ከዚያም በደከመ ፈገግታ በድልድዩ መጨረሻ ላይ ወደምትጠብቃት እናቷ እንድትሄድ ይነግራታል። የት እየሄደ እንደሆነ ስትጠይቀው ክሪሲ በቀስታ ይመልሳል። እኔም ወደ ቤቴ እየሄድኩ ነው ይላታል። ማስታወሻ ደብተሯን ይመልስላትና እንድትሮጥ ይገፋፋታል። የፒታ ደህንነት እንደተረጋገጠ ሊሳ አውሬሊዮን ትለቀዋለች። እናትና ልጅ እርስ በርሳቸው ተቃቅፈው እያለቀሱ በመጨረሻ ይገናኛሉ። በድልድዩ ላይ ክሪሲ ምንም አይነት የመዋጋት አቅም ሳይኖረው ወደ አጋቾቹ ሲራመድ ሽጉጣቸውን በሱ ላይ ይደቅናሉ። ፒታ ከሩቅ ሆና ምንም ማድረግ ሳትችል በሐዘን በተሰበረ ልብ እየተመለከተችው መኪና ውስጥ አስገብተውት ይነዳሉ። በመኪናው ውስጥ ክሪሲ ፒታ የሰጠችውን የአንገት ሐብል አጥብቆ ይይዛል። በመጨረሻ ከደረሰበት ቁስል የተነሳ ህይወቱ ያልፋል። በዚያው ቀን ማንዛኖ ዳንኤል ሳንቼዝን ወይም ድምጹን ወይንም ዘቮይስን አድኖ ያገኘዋል። ሊይዘው ሲሞክርም ይገድለዋል። ይህም የክሪሲን የበቀል እርምጃ ሙሉ በሙሉ ዳር ያደረሰ ድርጊት ሆኖ ፊልሙ ይጠናቀቃል። ይህን የመሰለ ያበደ ፊልም አይታችሁ መቼም ላይክ እና ሼር እንዲሁም ሰብስክራይብ ሳታደርጉ አታልፉ። አመሰግናለሁ።